አለሁ ከረጅም ጊዜ በኋላ እንግዲህ ከች ብያለሁኝ። በጣም ጠፍቼ ነበረ ከዩቱብ። የጠፋሁበትን ምክንያት ትንሽ አልተመቻቸኝም ከኔትወርክ እና ከስራ ከምናምን ጋር። ቢያንስ ይኸው ቪዲዮ ከለቀኩኝ በጣም ረጅም ሳምንታቶችን ወራቶች ሆኖኛል ማለት ነው። እንግዲህ ዛሬ መጥቻለሁኝ ማለት ነው። ከዚህ በኋላ ደግሞ ጠንከር ብዬ በአዳዲስ ቪዲዮዎች እንደምመጣ ተስፋ አለኝ። ሰላም እንዴት ናችሁልኝ አላችሁ? በያላችሁበት ሰላም ጤናን እመኝላችኋለሁ። የምወዳችሁ የማከብራችሁ ጓደኞቼ በጣም ተጠፋፍተን ቆይቻለሁ ለረጅም ጊዜ። በቃ ምን ልበላችሁ፣ ግን በዚህ አጋጣሚ ናፍቃችሁኛል። ላይክ እና ሰብስክራይብ እያደረጋችሁ እስኪ አበረታቱኝ። ያው አንዳንዴ ነገሮቹ ሳይመቻቹ ሲቀሩ ቪዲዮም ለመስራት እንቸገራለን ማለት ነው። እና እንግዲህ ከዚህ በኋላ ደግሞ ጠንከር ብዬ እንደምሰራ ተስፋ አለኝ። እንዴት ናችሁልኝ አላችሁ ወይ? ሁሉ ሰላም ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በጣም መጥፋት አብዝቼ እንግዲህ አሁን መጥቻለሁ ማለት ነው። እና ሞዳችሁ ያው ቪዲዮና አይታይት አድርጉልኝ። ላይክ ደግሞ አድርጉ፣ አይከፈልበትም። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼርም እያደረጋችሁ ከጎኔ መልካም ለት ለራስ ነው። እና እንዴት ናችሁ? ጾሙ እንዴት ይዟችኋል? እንኳን ማደረሳችሁ ለአብይ ጾም። በዛውም ረመዳን ሙስሊም ክርስቲያን ጓደኞቼ ሙስሊሞችም እንኳን አደረሳችሁ እያለው፣ ክርስቲያኖችም እንኳን አብሮ አደረሰን ለአብይ ጾም። እንዴት ነው ጾሙ? እንዴት ይዟችኋል እህቶቼ ሙስሊሞች? ለረመዳን ጾም እንዴት ነው? በጣም ደስ የሚል ነው። እንግዲህ ያው በስደት ላይ ነው፣ እየበረታችሁ ነው ብዬ ነው ተስፋ ማደርገው። እንዴት እያደረጋችሁ ነው ከስራ ከጾሙ ጋራ? ያው እንግዲህ ሁሉንም ለበጎ ነው፣ ያው እንበረታለን ማለት ነው። እየበረታንም ደግሞ ስራችንን እንሰራለን እና ጠንክሩ፣ በርቱልኝ። ወዳችሁ ማከብራችሁ ሁላችሁም በያላችሁበት ሰላም ጾሙ የሰላም አንድነት ይሆንልን ብያለሁኝ። እና በተረፈ ከኔ ጋር ሁሉ ሰላም ነው አለሁላችሁ። እንግዲህ አሁን ከዚህ በኋላ አልጠፋም፣ ከች ነው የምለው እና ስራው ይቀጥላል። ጓደኞቼ በጣም ናፍቃችሁኛል፣ የምር በጣም ማለት ነው። ያው እንዴት ብዬ ላስረዳችሁ? ሁላችንም ደግሞ አሁን ተሰብስበን ባንድ እንደምንሰራ ተስፋ አለኝ። እና እኔ አለሁኝ፣ ክብር ይስፋ ለመድኃኒዓለም፣ ደህና ነኝ። እና እንዴት ነበረ ስራው? ከረመዳን እኮ ረመዳን ከመምጣቱ ከአንድ ወር በፊት ጥግረራ ነው አይደለ? ከዛም ደግሞ ሁለተኛው ወሩ ደግሞ ይጾሙ ይገባል። የዋሰ ጥግረራና ጥግረራ ሲደመር ወይኔ እናቴ በጣም ነው የሚደክም። ግን ያው ሁሉም ነገር ለበጎ ነው። ላንችለው ምንም የማይሰጠን ነገር የለም። ሁሉንም ደግሞ ችለን በርትተን ጠንክረን ሰርተን ወደ ሀገር አይደለም፣ ያው የሰው ሀገር የሰው ነው መኖሪያ አይደለም። እና አለሁላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን እላችኋለሁ። ድካሙ ምኑ ተጨማምሮ በዛ ምክንያት ነው እንደው ጥፍት ያልኩባችሁ እኔ እህታችሁ። ከዚህ ያው ከረመዳን በኋላ ደግሞ በደንብ ስራውን እንሰራለን ማለት ነው እህቶቼ። እና እረፍት በማጣቴ ነው የጠፋሁባችሁ አለውኝ። በውስጥም ምን ሆነሽ ነው ምናምን የጠፋሽ ምንድነው ምናምን እያላችሁ ለጠየቃችሁኝ እህቶቼ በጣም ነው ማመሰግናችሁ፣ አስፋችሁ ማለት ነው ስለጠየቃችሁኝ። ክበሩልኝ፣ ወዳችሁ የወር ለካ እንደዚህ የሚፈልግኝም ሰው አለ እንዴ ብዬ ራሴን አደነቅኩኝ። ኧረ አንቺ ልጅ ምን ሆነሽ ነው ዩቲዩብ ሰራ የረሳሽው ምን አስበሽ ነው ምናምን እያላችሁ በውስጥ የጠየቃችሁኝ እህቶቼ አመሰግናለሁ ከልብ። አሁን ግን መጥቻለሁኝ፣ አልጠፋም ከዚህ በኋላ እህቶቼ። ወዳችሁ ሰላማችሁ ብዝት ይበልልኝ። ጠንክሩ፣ በርቱልኝ። እንሰራለን ከሆነ በኋላ አለውኛለሁ ብያለሁ። ባለው በሚለው ከች ብያለሁ። ፋዝንጥ ብዬ ምናምና ወይ እንዲ አንዳንድ ጊዜ ማለት ነው የሆነ ነገር በቃ
ተጨንቀን ምንም ደክመን ሰርተን የሆነ በቃ እይታ ምናምን ነገር ሳይኖረው ሲቀር ተስፋችን ነው የሚሟጠጥ። የምር በቃ የዩቲዩብ ስራ በጣም አድካሚ፣ በጣም ትግስታችሁን የሚፈታተን ነው። ከምንም በላይ ሰርታችሁ ደክማችሁ ምን ብላችሁ ደግሞ የሆነ በእርግጥ ያው ትኩረት ይጠይቃል፣ ትኩረት ይፈልጋል፣ እንክብካቤ ይፈልጋል። ዩቲዩብ ትንሽ ታይም ያስፈልጋል። የሆነ እሱን ብቻ የምትሰሪ ስራ መሆን አለብሽ በቃ። እና መዳም ቤት ስራ እየሰራን ደግሞ ዩቲዩብ ለመስራት በጣም ያኔ ኤዲቲንግ አለ፣ ተንብነል መስራት አለ ምናምን። አሁን ስታደርጊ ስትጠሪ ስትሄጂ ስታዩ ምናምን ከዛ በቃ ያስጠላል። ግን ደግሞ ሀገራችን ገብተን ባለ ተስፋ በደንብ ተረጋግተን ቁጭ ብለን ከሰራንበት እንለወጣለን። ማንለወጥበት ምክንያት የለም። ሁሌም ብንሰራ አዳዲስ ነገሮችን የሰው ያልሆኑ ነገሮችን ብንሰራ እርግጠኛ ነኝ ሁሉም ነገር ይስተካከላል ማለት ነው። ግን ያው እኛ ችግራችን የሰው ቪዲዮ እንለቃለን፣ የሰው ነገር እንለቃለን። ያ ነው። ግን የራሳችን ትንሽ ቢዘገይም ያኔ አንድ ቀን ቫይራል ከወጣልን አንቸገርም። ሁሌም በራሳችን ብንሰራ ያው ለራሳችን ነው። የሰው ነው። ለምሳሌ የራሳችን ነገር ግን መቼም ጊዜ የሚያኮራን ነገር ስለሆነ በራሳችን ብንሰራ በራሳችን ብንንቀሳቀስ ጥሩ ነው ባይ ነኝ። ያው የሰው ኮንቴንት ይዘን ከምንመጣ የራሳችንን ኮንቴንት እኔ ኮንቴንት ከሌለኝ የሳኩኝ ቪዲዮ ቢሰራ ያ ነው ለኔ ትልቅ ቫልዩ ያለው። ገባችሁ? እና እኔ ባልሰራ ሁላ እመርጣለሁ የሰው ነገር ከምሰራ የራሴን ነገር ብሰራ ምንም ይሁን ምንም በራሴ ነገር መስራት አለብኝ ብዬ ራሴን ታመንኩኝ። ለዛ ነው እላችኋለሁ። እንግዲህ አሁን ነገ ተነገ ወዲያ ደግሞ በአዲስ ቪዲዮ በአዳዲስ ነገሮች እንመጣለን ውዶችዬ። ብርትት ጥንክር በሉልኝ እሺ። እኔ ቅመሞች ደግሞ ቪዲዮዬን ላይክ አድርጉልኝ። ማስታወቂያ ምናምን ደግሞ አታሳልፉ። ኮሜንት አስቀምጡልኝ። የደመራችሁኝ ደግሞ ስትደምሩኝ ወይም ደግሞ ቤተሰብ ስታደርጉኝ ኮሜንት ጻፉልኝ፣ እመልሳለሁ በታማኝነት። እና መልካሙን ሁላ ተመኛውላችሁ። በርቱ እህቶቼ፣ ወዶችዬ፣ ማሮችዬ፣ ፍቅሮችዬ ኑሩልኝ። በያላችሁበት ሰላማችሁ ይብዛልኝ። እና አሪፍ ቆይታ ነበረን። ደስ ይላል። ከዚህ በኋላ አልጠፋም። ሁሌም አለው እያልኩኝ ከች እላለሁ። እኛ ዘና በሚያደርግ በሚያስተምር ቪዲዮ ነው የምመጣ። እና ብያለሁ። ይመቻችሁ። ወዳችኋለሁ ሁላችሁንም። እሺ መልካሙን ሁላ ተመኘውላችሁ እህቶቼ። በርቱ። ወገባችሁን አሰራ አድርጉ። ለስራው ደግሞ አይሻልም? ወገብ ካልተሰራ በጣም ይከብዳል። ስለነበረን ቆይታ አመሰግናለሁ። ባይ ባይ።